ማንም ሰው በመራቢያ አካል ዙሪያ የሚሰሙ ህመሞችና ለየት ያሉና ያልተለመዱ ምልክቶችን ካየ ችላ ማለትና ጊዜ መስጠት አያስፈልግም። ምክንያቱም አንዳንድ ከመራቢያ አካላት ዙሪያ የሚሰሙን ህመሞችና በሽታዎች ችላ ከማለትና በጊዜ ተገቢውን ምርመራና ሕክምና ካለማድረግ የተነሳ በህይወታችን ላይ ከፍተኛ ጉዳት ወይም በሕክምና መመለስ የማይቻልበት ደረጃ ላይ ሊደርሱ ስለሚችሉ ነው። ሽንታችሁን ሲሸኑ ማቃጠልና ህመም ካለ፣ እንዲሁም ቶሎ ቶሎ መሽናት ካለ፣ ከወንድም ሆነ ከሴት መራቢያ አካል የሚወጣ ፈሳሽ ካለ እና እንዲሁም ፈሳሹ ያልተለመደ ሽታና ቀለም ወይም ከለር ካለው፣ በመራቢያ አካል ዙሪያ ማሳከክና መቁሰል ካለ ዛሬ ነገ ሳትሉ ጊዜ ሳትሰጡ ወደ ሕክምና ተቋም በመሄድ ተገቢ ምርመራ በማድረግ ሕክምና መውሰድ አስፈላጊ ነው። ወደ ሕክምና ተቋም ስትሄዱ ባለትዳሮች ከሆናችሁ ወይም ደግሞ የፍቅር ጓደኛ ሆናችሁ የግብረ ስጋ ግንኙነት መፈጸም ከጀመራችሁ ሁለታችሁም ናችሁ ወደ ሕክምና ተቋም ሄዳችሁ ተገቢውን ምርመራና ሕክምና ማድረግ ያለባችሁ። ምክንያቱም ሚስት ወይም ባል ብቻ ሄደው ሕክምናውን ቢያደርጉ ዋጋ የለውም። ምክንያቱም ግብረ ስጋ ግንኙነት በሚፈጽሙበት ጊዜ ተመልሶ በበሽታው ሊያዙ ስለሚችሉ። ሕክምናውን ካደረጋችሁ በኋላ ደግሞ ማድረግ የሌለባችሁ ነገሮች ከሕክምና በኋላ ባሉ 7 ቀን ውስጥ ማድረግ የለባችሁም። እንዲሁም መድኃኒት እየወሰዳችሁ የግብረ ስጋ ግንኙነት ማድረግ የለባችሁ። ሕክምናውን ካደረጋችሁ በኋላና ምልክቶቹ ከጠፉ በኋላ አትሊስት ከ3 ወር በኋላ ሐኪማችሁን በማማከር እንደገና ምርመራ አድርጋችሁ በሽታው ከሰውነታችሁ መጥፋቱን ቼክ ማድረግ ይኖርባችኋል። ከቻላችሁ ይህ የጤና መረጃ ለብዙ ሰዎች እንዲደርስ ሼር ማድረግ እንዳትረሱ። መልካም ቀን ይሁንላችሁ።